መጽሐፈ ሄኖክ ምዕራፍ 11 ከዚህ በኋላ የሰማያትን ምስጢሮች ሁሉ አየው። መንግሥት እንዴት እንደምትከፈል የሰዎች ሥራም በሚዛን እንደሚመዘን አየው። በዚያም የተመረጡትን ሰዎች ማደሪያቸውን የጻድቃንንም ማደሪያቸውን አየው። ዓይኖቼም የመናፍስት ጌታን ስም የካዱ ኃጥአን ሁሉ ከዚያ ሲሰደዱ አየው። ስበውም ያወጧቸዋል። ከመናፍስት ጌታ በምትወጣ መቅሰፍትም መቆም የላቸውም። በዚያም የመብረቆችንና የነጎድጓድ ምስጢራት በምድርም ላይ ይነፍሱ ዘንድ እንዴት እንደሚከፈሉ የነፍሳትን ምስጢራት የደመናና የጠል ምስጢራትንም አየው። በዚያም ቦታ የሚወጡበትን አየው። ከዚያም የምድር ትቢያን ይጠግባሉ። በዚያም የተዘጉ መዛግብትን አየው። ከነዚያም ነፍሳት ይከፈላሉ። የበረድን መዝገብና የጉምን መዝገብ የደመናዎችንም መዝገብ አየው። ደመናውም ከጥንት ጀምሮ ከምድር በላይ ይኖራል። የፀሐይና የጨረቃ መዛግብትንም ከየት እንደሚወጡና ወዴት እንደሚገቡ አየው። አመላለሳቸውም ብሩህ ነው፣ አንዱም ከሌላው እንደሚከብር አየው። አካሄዳቸውም የከበረ ነው፣ ቀን አያልፍም፣ ከመሄዳቸውም አይጨምሩም አያጎድሉምም። ጸንተው በሚኖሩበት ሥርዓትም አንዱ ከሌላው ጋር ሃይማኖታቸውን ይጠብቃሉ። ፀሐይ ከሁሉ አስቀድሞ ይወጣል፣ በመናፍስት ጌታ ትእዛዝም ጎዳናውን ያደርጋል። ስሙም ለዘላለም ጸንቶ ይኖራል። ከዚህም በኋላ የተሰወረና የተገለጠ የጨረቃን ጎዳና አየው። የጎዳናውም መሄጃ በዚያ ቦታ በሌሊትና በቀን ይጨርሳል። በመናፍስት ጌታ ፊትም አንዱ ሁለተኛውን ያየዋል። ለእነርሱ ዕረፍታቸው ምስጋናቸው ነውና ያመሰግናሉ፣ ያከብራሉም፣ አያርፉምም። ለሚያበራ ፀሐይ ለበረከትና ለመርገም ብዙ መለዋወጥ አለውና የጨረቃ ጎዳና መመላለሻም የብርሃን የጨለማ ማዕከልን በፈጠረ በመናፍስት ጌታ ስም ለጻድቃን ብርሃን ነው፣ ለኃጥአን ግን ጨለማ ነው። ለሰውም ዕውቀትን አደለ፣ በጽድቁም ስም የጻድቃንን ዕውቀት አጸና። አለቃው አይከለክልም፣ ንጉሡም መከልከል አይችልም። ሁሉን የሚመረምር ፈራጅ አለና እነዚህንም ሁሉ እርሱ በፊቱ ይገዛል። መጽሐፈ ሄኖክ ምዕራፍ 12 ጥበብ የምታድርበትን ቦታ አላገኘችም፣ ማደሪያዋም በሰማያት አለ። ጥበብ በሰው ልጆች ታድር ዘንድ ወጣች፣ ማደሪያንም አላገኘችም። ጥበብም ወደ ቦታዋ ተመለሰች፣ በመላእክትም መካከል አደረች። ዓመፃ ከመዛግብቷ ወጣች፣ ያልወደደችውን አገኘች። ዝናም በምድረ በዳ ጠልም በተጠማች ምድር እንደሚያድር በእነርሱ አደረች። ሌሎች መብረቆችንና የሰማይ ከዋክብትንም አየው። ሁሉንም በየስማቸው እንደሚጠራቸው እነርሱም እንደሚሰሙት አየው። በብርሃናቸውና በቦታቸው ስፋት ይመዘኑ ዘንድ የጽድቅ ሚዛኖችንም አየው። የፍጥረታቸውንና የመመለሻቸውንም ቀን አየው። መብረቅ መብረቅን ይወልዳል፣ አመላለሳቸውም በመልአኮቻቸው ቁጥር ነው። ሃይማኖታቸውንም እርስ በርሳቸው ይጠብቃሉ። ከእኔ ጋር የሚሄደውንና የተሰወረውን የገለጠልኝን መልአክ ጠየቅኩት፣ እንዲህም አልሁት፣ እነዚያ ምንድናቸው? እርሱም እንዲህ አለኝ፣ የመናፍስት ጌታ
የእነሱን ምሳሌ አሳየ። እነዚህም በምድር ላይ የሚኖሩ በመናፍስት ጌታም ስም ለዘላለሙ የሚያምኑ የጻድቃን ስሞች ናቸው። ስለ መብረቅም ሌሎችን አየው፣ ከዋክብት እንዴት እንደሚጸኑና መብረቅን እንደሚሆኑ አየው። ከእነርሱም ጋር መኖርን መተው አይችሉም። ይህም ሁለተኛው ምሳሌ የቅዱሳን ማደሪያንና የመናፍስት ጌታን ስም በሚክዱ ላይ ነው። ወደ ሰማይም አይወጡም፣ ወደ ምድርም አይወርዱም። የመናፍስትን ጌታ ስም የሚክዱ ለድካምና ለመከራ ቀንም እንደዚህ የሚጠበቁ የኃጥአን ዕድል እንዲህ ይሆናል። በዚያችም ቀን የተመረጠው በጌትነቱ ዙፋን ይቀመጣል፣ ሥራቸውንና ቦታቸውንም ይመርጣል፣ ቁጥርም የላቸውም። እኔ የመረጥሁትን ቅዱስና ክቡር ስሙን የሚማጠኑትንም ባዩ ጊዜ ዕውቀታቸው በመካከላቸው ትጸናለች። በዚያችም ቀን እኔ የመረጥሁትን በመካከላቸው አኖረዋለሁ፣ ሰማይን እለውጣለሁ፣ ለዘላለምም ለበረከትና ለብርሃን አደርጋታለሁ። ምድርንም እለውጣታለሁ፣ ለበረከትም አደርጋታለሁ። የመረጥኋቸውንም በውስጧ አኖራቸዋለሁ። ኀጢአትንና በደልን የሚሠሩ ግን አይረግጧትም። እኔ ጻድቃንን አይቻቸዋለሁና ሰላምንም አጥግቤያቸዋለሁና በፊቴም አኖራቸዋለሁ። ከገጸ ምድር አጠፋቸው ዘንድ የኀጥአን ፍርድ ወደ እኔ ቀረበች። በዚያም ብሉየ መዋዕልነት ያለውን አየው። ራሱም እንደ ባዘቶ ነጭ ነው። መልኩ እንደ ሰው መልክ የሆነ ሌላም ከእርሱ ጋር አለ፣ ጸጋንም የተሞላ ነው። ፊቱም ከቅዱሳን መላእክት እንደ አንዱ ነው። ከኔ ጋር የሚሄደውንና የተሰወረውንም ሁሉ የገለጠልኝ ከቅዱሳን መላእክት አንዱን ስለዚሁ የሰው ልጅ ጠየቅሁት። እንዲህም አልሁት፣ ያ ማን ነው? እርሱስ ከወዴት ይሆን? ከብሉየ መዋዕልስ ጋር ስለምን ይኖራል? እርሱም መለሰልኝ እንዲህም አለኝ፣ ጽድቅ የሆነለት ጽድቅም ከእርሱ ጋር የኖረ የሰው ልጅ ነው። ጌታ እርሱን መርጧልና እርሱ የተሰወሩ መዛግብትን ሁሉ ይከፍታል። ዕድሉ በመናፍስት ጌታ ፊት ለዘላለም በርትዕ ሁሉን ድል ያደረገ ነው። ይህም ያየኸው የሰው ልጅ ነገሥታቱንና ኃያላኑን ከአልጋዎቻቸው ጽኑዓኑንም ከዙፋኖቻቸው ያስነሳቸዋል። የጽኑዓኑንም ልጓሞች ይፈታል፣ የኀጥአንንም ጥርሶች ይሰብራል። ከፍ ከፍ አያደርጉትምና አያመሰግኑትምና መንግሥትም ከየት እንደተሰጣቸው አያምኑምና ነገሥታትን ከዙፋናቸውና ከመንግሥታቸው ይገለብጣቸዋል። የጽኑዓኑንም ፊት ይገለብጣል፣ ኀፍረትንም ይምላባቸዋል። ማደሪያቸውም ጨለማን ይሆንባቸዋል፣ ትሎችም ምንጣፍ ይሆኗቸዋል። የመናፍስት ጌታ ስም ከፍ ከፍ አያደርጉምና ከመኝታቸው ይነሱ ዘንድ ተስፋ አያደርጉም። እነርሱም የሰማይ ከዋክብትን የሚገዙ ሆነዋል። እጆቻቸውንም ወደ ልዑል ይዘረጋሉ። በምድር ይሄዳሉ፣ በውስጧም ይኖራሉ። ዓመፅ ሥራቸውንም ሁሉ ይገልጣሉ። ሥራቸውም ሁሉ ዓመፅ ነው። ኃይላቸውም በባለጸግነታቸው ላይ ነው። ሃይማኖታቸውም በእጃቸው ለሠሯቸው ጣዖታት ሆኗል። የመናፍስትን ጌታ ስምም ክደዋል። ከእርሱና በመናፍስት ጌታ ስም ከሚያምኑ ምዕመናን ማደሪያዎችም ይሰደዳሉ። በዚያም ወራት የጻድቃን ጸሎት ከምድር አረገች፣ የጻድቁም ደም በመናፍስት ጌታ ፊት ተወደደ። በእነዚህም ወራቶች
በሰማያት የሚኖሩ ቅዱሳን አንድ ይሆናሉ፣ በአንድ ቃልም ይማልዳሉ፣ ይጸልያሉም ያመሰግናሉም። ስለ ፈሰሰውም የጻድቃን ደም በመናፍስት ጌታ ስም ያመሰግናሉ ይባርካሉም። የጻድቃንም ጸሎታቸው ለዘላለም ፍርድ ይደረግላቸው ዘንድ መዘግየትም ለዘላለም እንዳይሆንባቸው በመናፍስት ጌታ ፊት አትቋረጥም። በእነዚያም ወራቶች ብሉየ መዋዕልን በጌትነቱ ዙፋን ተቀምጦ አየሁት። የሕያዋን መጽሐፎቻቸውም በፊቱ ተገለጡ። በሰማያት የሚኖሩ ሰራዊትም ሁሉ በዙሪያው ሆነው በፊቱ ይቆማሉ። የቅዱሳን ልብ ደስታን ትሞላለች፣ የጽድቅ ቁጥሯ ሞልቶአልና፣ የጻድቃንም ጸሎት ተሰምቶአልና። የጻድቁም ደም በመናፍስት ጌታ ፊት ተወደደ። መጽሐፈ ሄኖክ ምዕራፍ 13 በዚያ ቦታ የማይቆጠር የጽድቅ ምንጭ አየው። በዙሪያውም ብዙ የጥበብ ምንጮች ይከቡታል። የተጠሙ ሰዎችም ሁሉ ከእርሱ ይጠጣሉ፣ ጥበብንም ይሞላሉ። ማደሪያቸውም ከጻድቃን ከተመረጡትና ከቅዱሳን ጋር ነው። በዚያችም ሰዓት ያ የሰው ልጅ በመናፍስት ጌታ ፊት ተጠራ። ስሙም ከዕለታት መጀመሪያ የቀደመ ነው። ፀሐይ ምልክትም ሳይፈጠር የሰማይ ከዋክብትም ሳይፈጠሩ በመናፍስት ጌታ ፊት ስሙ ተጠራ። እንዳይወድቁም እርሱን ይመረኮዙ ዘንድ ለጻድቃንና ለቅዱሳን በትር ይሆናል። እርሱም የአሕዛብ ብርሃን ነው። በልቦናቸው ላዘኑም እርሱ ተስፋ ይሆናል። በምድር ላይ የሚኖሩ ሁሉ በፊቱ ወድቀው ይሰግዳሉ፣ ያመሰግኑታል፣ ያከብሩታልም። ለመናፍስት ጌታ ስምም ይዘምራሉ። ስለዚህም አስታራቂ ሆነን። ይህም በመናፍስት ጌታ ፊት ከጥንት ጀምሮ እስከ ዘላለም ድረስ የተሰወረ ሆነ። እርሱንም የመናፍስት ጌታ ጥበቡ ለጻድቃንና ለተመረጡት ገለጠው። የጻድቃንን ዕድል ፋንታ ጠብቋልና። ይህን የዓመፅ ዓለም ጠልተው ንቀውታልና ሥራውንና መንገዱንም በመናፍስት ጌታ ስም ጠልተውታልና በስሙ ይድናሉና ድህነታቸውንም ወደደ። በዚያም ወራት በጭንቀታቸውና በመከራቸው ቀን የምድርን ነገሥታትና ምድርን የያዙ ኃያላን ሰውነታቸውን አላዳኑምና ስለ እጃቸው ሥራ አንገታቸውን የደፉ ሆኑ። በመረጥኋቸውም ሰዎች እጅ ይጥሏቸዋል። ሳር በእሳት እንደሚቃጠል እርሳስም በውሃ ውስጥ እንደሚሰጥም እንዲሁ ከጻድቃን ፊት የተነሳ ይቃጠላሉ፣ ከቅዱሳንም የተነሳ ይሰጥማሉ። ፍለጋቸውም አይገኝም። በተጨነቁባትም ቀን በምድር ላይ ፍርሃት ትደረጋለች። በፊቱም ይወድቃሉ አይነሱምም። እጁንም ሰጥቶ የሚያነሳቸው የለም። የመናፍስት ጌታን መሲሁንም ክደውታልና የመናፍስት ጌታም ስሙ ይመሰገናል። ጥበብ እንደ ውሃ ፈሷልና ክብርም በፊቱ ለዘላለም አትፈጸምም። በጽድቅ ምስጢር ሁሉ ኃያል ነውና አስታራቂው በመናፍስት ጌታ ፊት ቆሟልና። ዓመፅ እንደ ጥላ ያልፋል፣ መቆሚያም ቦታ የለም። ጌትነቱ ለዘላለም ነው፣ ኃይሉም ለልጅ ልጅ ዘመን ነው። የጥበብ መንፈስ፣ የማስተዋል መንፈስ፣ የትምህርትና የኃይል መንፈስ፣
በጽድቅ የሞቱትን ሰዎች በእውነት የሚያስነሳቸው መንፈስም በእርሱ ይኖራል። እርሱም የተሰወሩትን ይፈርዳል። ከንቱ ነገርንም በፊቱ መናገር የሚችል የለም። እርሱ እንደወደደ በመናፍስት ጌታ ፊት አስታራቂ ነውና። በእነዚያም ወራቶች ለቅዱሳንና ለተመረጡት መመለስ ትደረግላቸዋለች። የዘመን ብርሃንም በእነርሱ ያድራል። ፍጹም ክብርም ለቅዱሳን ይመለስላቸዋል። በጭንቅ ቀንም ለኃጥአን መከራ ትደልብላቸዋለች። ጻድቃንም በመናፍስት ጌታ ስም ድል ይነሳሉ። ንስሐ ይገቡ ዘንድ የእጃቸውንም ሥራ ይተዉ ዘንድ ለሌሎች ይገልጣል። በመናፍስት ጌታ ፊትም ክብር ይደረግላቸዋል፣ በስሙም ይድናሉ። ቸርነቱ ብዙ ነውና በፍርዱና በጌትነቱ ፊት ጻድቅ ነውና የመናፍስት ጌታ ይቅር ይላቸዋል። ዓመፅም በፍርዱ ጊዜ አትጸናም። ንስሐ የማይገባም በፊቱ ይጠፋል። ከእንግዲህ ወዲያም የመናፍስት ጌታ ይቅር አልላቸውም አለ። በእነዚያም ወራቶች ምድር አደራዋን ትመልሳለች፣ መቃብርም የተቀበለችውን አደራ ትመልሳለች። ሞትም የሚከፍለውን ይመልሳል። እነርሱም ይድኑ ዘንድ ቀኗ ቀርባለችና ጻድቃንና ቅዱሳንን ከእርሱ ይመርጣል። አስታራቂውም በእነዚያ ወራቶች በዙፋኑ ይቀመጣል። የጥበብንም ምስጢር ሁሉ ከአንደበቱ ያወጣል። የመናፍስት ጌታ ሰጥቶ አክብሮታልና። በእነዚያም ወራቶች ተራሮች እንደ ጊደሮች ይዘፍናሉ፣ ኮረብቶችም ወተት እንደ ጠገቡ ጠቦቶች ይዘላሉ። በእነዚያም ወራቶች አስታራቂው ተነስቶአልና ሁሉም በሰማይ እንደ መላእክት ይሆናሉ። ፊታቸውም በደስታ ይበራል፣ ምድርም ደስ ይላታል። ጻድቃንም በእርሷ ይኖራሉ፣ የተመረጡትም በእርሷ እየተመላለሱ ይኖራሉ። መጽሐፈ ሄኖክ ምዕራፍ 14። ከእነዚያም ወራቶች በኋላ የተሰወሩትን ራእዮች ሁሉ ባየሁበት በዚያ ቦታ በነፋስ ሰረገላ ተነጥቄ ነበርና ወደ ምዕራብም ወስደውኝ ነበርና በዚያ በምድር ላይ ይደረግ ዘንድ ያለውን የሰማይ ምስጢር ሁሉ ዓይኖቼ ያዩ። የብረት ተራራንና የናስ ተራራን፣ የብር ተራራንና የወርቅ ተራራን፣ የእይር ተራራንና የእርሳስ ተራራን አዩ። ከእኔም ጋር የሚሄደውን መልአክ በስውር የማያቸው እኒህ ምንድናቸው ብዬ ጠየቅኩት። እርሱም እንዲህ አለኝ፣ እኒህ ያየሃቸው ሁሉ ያዝዝ ዘንድ በምድር ላይ ኃይል ይሆን ዘንድ ለመሲሁ ሥልጣን ይሆናሉ። ያም የሰላም መልአክ እንዲህ ሲል መለሰልኝ፣ ጥቂት ቆይ ታያለህም። የመናፍስት ጌታ ያጸናው የተሰወረውም ሁሉ ይገልጥልሃል። ያየሃቸው እነዚህ ተራሮችም የብረቱ ተራራና የናሱ ተራራ፣ የብሩ ተራራና የወርቁ ተራራ፣ የእይሩ ተራራና የእርሳሱም ተራራ፣ እነዚህ ሁሉ በአስታራቂው ፊት በእሳት ፊት እንዳለ አደሮ ማር ይሆናሉ። ከላይ በእነዚያ ተራሮች ላይ እንደሚወርድ ውሃም ይሆናሉ፣ ከእግሩም በታች ደካሞች ይሆናሉ። በእነዚያም ወራቶች እንደዚህ ይሆናል። በወርቅም ቢሆን በብርም ቢሆን አይድኑም።
ማምለጥና መሸሽም አይቻላቸውም። ብረትም ለጠብ አይሆንም፣ ልብስም ለደረት ቁር አይሆንም። ብረትም አይረባም፣ ልብስም ለደረት ጥሩር አይሆንም። ብረትም አይረባም፣ ቅልቅልም አይጠቅምም አይቆጠርምም። እርሳስም አይወደድም። ነገር ግን እኒህ ሁሉ ይካዳሉ። አስታራቂውም በመናፍስት ጌታ ፊት በተገለጠ ጊዜ ከምድር ፊት ይጠፉ ዘንድ አላቸው። በዚያም ዓይኖቼ ጥልቅ ሸለቆን አዩ፣ አፉም የተከፈተ ነው። በየብስና በባህር በደሴቶችም የሚኖሩ ሁሉ እጅ መንሻ ገጸ በረከትና ግብርን ያመጡለታል። ይህም ጥልቅ ሸለቆ አይመላም። እጆቻቸውም በደልን ያደርጋሉ። ኀጥአንም ለበደል የሚደክሙበትን ሁሉ ይበላሉ። ከመናፍስት ጌታ ፊትም የተነሳ ኀጥአን ይጠፋሉ። ኀጥአንም በምድር ፊት ይቆማሉ፣ ለዘላለሙ አያልቁም። የመቅሰፍት መላእክትን ሄደው ለሰይጣን ዙሃውን ሁሉ ሲያዘጋጁ አይቻቸዋለሁና ከኔም ጋር የሚሄደውን የሰላም መልአክ ጠየቅኩት፣ እንዲህም አልሁት፣ እነዚህን ዙሃዎችን ለምን ያዘጋጃሉ? እርሱም አለኝ፣ በእነርሱ ይጠፉ ዘንድ ለዚህ ዓለም ነገሥታትና ኃያላን እነዚህን ያዘጋጃሉ። ከዚህ በኋላ እውነተኛው አስታራቂ በመሰብሰቢያው ቤት ይገለጣል። ከእንግዲህ ወዲያም በመናፍስት ጌታ ስም አይከለከሉም። ተራሮች ሁሉ ከፊቱ እንደ ምድር ይሆናሉ፣ ኮረብቶችም እንደ ውሃ ምንጭ ይሆናሉ። ጻድቃንም ከኀጥአን ድካም ያርፋሉ። ተመልሼም ሌላ ገጸ ምድር አየው። በዚያም እሳት ሲነድ ጥልቅ ሸለቆን አየው። ነገሥታቱንና ኃያላኑንም አምጥተው በዚያ ጥልቅ ሸለቆ ውስጥ ጣሏቸው። በዚያም ዓይኖቼ ዙሃዎችን ሚዛን የሌላቸው የብረት ማሰሪያዎችን አድርገው ሲሰሯቸው አዩ። ከእኔም ጋር የሚሄደውን የሰላም መልአክ እነዚህ የዙሃዎች መሳሪያዎች ለማን ይዘጋጃሉ ብዬ ጠየቅኩት። እርሱም እንዲህ አለኝ፣ ተቀብለው ከገሃነም በታች ይጥሏቸው ዘንድ እነዚህ ለአዛዝኤል ሰራዊት ይዘጋጃሉ። የመናፍስት ጌታም እንዳዘዘ በፊታቸው ጠማማ ድንጋዮችን ይገጥሙባቸዋል። ሚካኤልና ገብርኤል፣ ሩፋኤልና ፋኑኤል እነርሱ በዚያች በታላቋ ቀን ያጠኑባቸዋል። በዚያን ቀን የሰይጣን መልእክተኞች ስለሆኑ በምድር ላይ የሚኖሩትንም ስላሳሳቷቸው በአመፃቸው የመናፍስት ጌታ ከእነርሱ በቀልን ይመልስ ዘንድ እሳት ወደሚነድበት ምድጃ ይጥሏቸዋል። በዚያም ወራት የመናፍስት ጌታ መቅሰፍት ይወጣል። ከሰማያት በላይ ያሉ የውሃዎች መዛግብት ሁሉ፣ ከሰማያት በታችና ከምድር በላይ ያሉ ምንጮችም ይከፈታሉ። ውሆችም ሁሉ ከሰማያት በላይ ካሉ ውሃዎች ጋር ይጨመራሉ። ከሰማያት በላይ ያለ ውሃ ግን ተባዕታይ ነው። ከምድር በታች ያለችው ውሃም አነስታይ ናት። በምድር ላይ የሚኖሩና ከሰማይ ዳርቻ በታች የሚኖሩ ሁሉ ይደመሰሳሉ። ስለዚህም በምድር ላይ የሰሯትን ኃጢአታቸውን አወቋት፣ ስለዚህም ይጠፋሉ። መጽሐፈ ሄኖክ ምዕራፍ 15። ከዚያም በኋላ ብሉየ መዋዕል አዘነ፣ እንዲህም አለ።
በምድር ላይ የሚኖሩትን ሰዎች ሁሉ በከንቱ አጠፋኋቸው። ከእንግዲህም ወዲያ በምድር ላይ በሚኖሩ ሰዎች ሁሉ እንዲህ እንደማያደርግ በገናና ስሙ ማለ። እንዲህም አለ፣ በሰማይ ምልክት አደርጋለሁ፣ ይህም በእነርሱና በእኔ መካከል በምድር ላይ የሰማይን ዘመን ያህል እስከ ዘላለም መተማመኛ ይሆናል። ከዚህ በኋላ በመላእክት እጅ አጸናባቸው ዘንድ ብወድ በትእዛዜ ነው። በችግርና በመከራ ቀን ከዚህ አስቀድሞ መዓቴም መቅሰፍቴም ያድርባቸዋል። የመናፍስት ጌታ እግዚአብሔርም በምድር የምትኖሩ ኃይለኞች ነገሥታት እኔ የመረጥሁትን በጌትነቱ ዙፋን በሚቀመጥበት ጊዜ ታዩት ዘንድ አላችሁ አለ። እርሱም በአዛዝኤልና በማኅበሩ ሁሉ በሰራዊቱም ሁሉ ላይ በመናፍስት ጌታ ስም ይፈርዳል። በዚያም የመቅሰፍት መላእክትና ሰራዊት ሲሄዱ አየው። የብረትና የብረት ወጥመዶችንም ይዘዋል። ከኔም ጋር የሚሄደውን የሰላም መልአክ ወጥመዶችን የያዙ እነዚህ ማንን ሊያስሩ ይሄዳሉ ብዬ ጠየቅሁት። እርሱም እንዲህ አለኝ፣ በሸለቆው ጥልቅ ዋሻ ውስጥ ይወድቁ ዘንድ እያንዳንዳቸው ለመረጧቸውና ለወደዷቸው ናቸው። ያን ጊዜም ያ ሸለቆ ከመረጧቸውና ከወደዷቸው የተነሳ ይሞላል፣ የሕይወትም ቀናቸው ያልቃል። የስህተታቸውም ቀን ከዛሬ በኋላ አይቆጠርም። በእነዚያም ወራቶች አለቆች ተሰብስበው ወደ ጳርቴና ወደ ሜድ ሰዎች ወደ ምስራቅ ራሳቸውን ይመልሳሉ። ነገሥታቱንም ያነቃንቋቸዋል፣ የሁከት መንፈስም ያድርባቸዋል፣ ከዙፋናቸውም ይገለብጧቸዋል። እንደ አንበሶች ከመደባቸው እንደ ተራቡ ጅቦችም ከመንጋዎቻቸው መካከል ይወጣሉ፣ ይዘምታሉ፣ የምርጦቻቸውንም ሀገር ይረግጣሉ። የእርሱ ምርጦች ሀገርም በፊታቸው መመላለሻና መገስገሻ ትሆናለች። የጻድቃኔ ከተማ ግን ለፈረሶቻቸው መሰናክል ትሆናለች። እርስ በርሳቸውም ጦርነትን ያነሳሉ፣ ቀኝ እጃቸውም በእነርሱ ላይ ትጸናለች። ሰውም ባልንጀራውን ወንድሙንም አያውቀውም። ልጅም ከሞታቸው የተነሳ ሬሳቸው እስኪቆጠር ድረስ አባቱንና እናቱን አያውቅም። መቅሰፍታቸውም ከንቱ አይሆንም። በእነዚያም ወራቶች መቃብር አፏን ትከፍታለች፣ በውስጧም ይቀበራሉ፣ ታጠፋቸዋለችም። ከተመረጡት ፊት የተነሳም ሲኦል ትውጣቸዋለች። ከዚህ በኋላ እንዲህ ሆነ። ሰዎች ተቀምጠውባቸው ሌሎች ብዙዎች ሰረገላዎችን አየው። በነፍሳትም ላይ ሆነው ከምስራቅና ከምዕራብ እስከ ቀን እኩሌታ ይመጣሉ። የሰረገሎቻቸው ድምፅ ቃልም ተሰማ። ይህም ሁከት በተደረገ ጊዜ ቅዱሳን በሰማይ ሆነው አወቁ። የምድር ምሰሶም ከቦታው ተናወጠ። ከሰማይ ዳርቻ ጀምሮ እስከ ምድር ዳርቻ ድረስም በአንዲት ቀን ተሰማ። ሁሉም ወድቀው ለመናፍስት ጌታ ይሰግዳሉ። የሁለተኛውም ምሳሌ መጨረሻ ይህ ነው። ስለ ጻድቃንና ስለ ተመረጡት ሦስተኛውን ምሳሌ እናገር ዘንድ ጀመሩ። እናንት ጻድቃንና የተመረጣችሁ ብፁዓን ናችሁ፣ ዕድላችሁ ክቡር ነውና። ጻድቃን በፀሐይ ብርሃን የተመረጡትም በዘላለማዊ ሕይወት ብርሃን ይሆናሉ። ለሕይወታቸው ዘመንም ፍጻሜ የለውም። ለቅዱሳንም የዘመን ቁጥር የላቸውም። ብርሃንንም ይፈልጉታል፣ በመናፍስት ጌታም ዘንድ ጽድቅን ያገኛሉ።
በመናፍስት ጌታም ዘንድ ለጻድቃን ሰላም ይሆናል። ከዚህ በኋላ የሃይማኖት ዕድል ፋንታ የሆነውን የጽድቅ ምስጢር በሰማይ ይፈልጉ ዘንድ ለጻድቃን ይነገራል። እንደ ፀሐይ በምድር ላይ ወጥቷልና ጨለማም አልፏልና የማይቆጠር ብርሃን ይሆናል። አስቀድሞ ጨለማ አልፏልና በዘመን ቁጥር አይገቡም። ብርሃንም በመናፍስት ጌታ ፊት ይጸናል። የእውነተኛ ፍርድ ብርሃንም በመናፍስት ጌታ ፊት ለዘላለም ትጸናለች። በእነዚያም ወራቶች ዓይኖቼ የመባረቅትንና የብርሃናትን ምስጢራት ፍርዳቸውንም አዩ። የመናፍስት ጌታም እንደወደደ ለበረከትና ለመርገም ያበራሉ። በዚያም የነጎድጓድ ምስጢርን አየው። በሰማይ ላይም ብልጭ ባለ ጊዜ ቃላቸው ይሰማል። የየብሱንም ቦታዎች አሳየኝ። የነጎድጓዱን ቃል ለሰላምና ለበረከት ነው። ለመርገም ቢሆንም በመናፍስት ጌታ ቃል ነው። ከዚህ በኋላ የብርሃናትና የመባረቅት ምስጢሮች ሁሉ ተገለጡልኝ። ለበረከትና ለጥጋብም ያበራሉ። መጽሐፈ ሄኖክ ምዕራፍ 16 ሄኖክ ከተሰወረ በኋላ በ500 ዓመት በሰባተኛውም ወር 14ኛው ቀን ከሰማያት በላይ ያለች ሰማይ ታላቅ ንውጥውጥታን እንደምትነዋወጥ የልዑልም ሰራዊት እንደሚነዋወጡ በዚያ ምሳሌ አየሁ። ብዙ መላእክትም ታላቅ ሁከትን ታወኩ። ያን ጊዜም ብሉየ መዋዕልን በጌትነቱ ዙፋን ተቀምጦ አየሁ። መላእክትና ጻድቃንም በዙሪያው ቆመው አየሁ። እኔንም ጽኑ እንቅጥቅጥ ፈጽሞ ያዘኝ፣ ፍርሃትም ያዘኝ። ወገቤም ጎበጠ ተለያየም፣ ሁለመናዬም እንደ ሰም ቀለጠ፣ በግንባሬም ወደቅሁ። ቅዱስ ሚካኤልም ከቅዱሳን መላእክት አንዱን ሌላ መልአክ ልኮ አነሳኝ። ባነሳኝም ጊዜ ነፍሴ ተመለሰች። ያን ተአምራትና ያንም ሁከት የሰማይንም መነዋወጥ ከማየት የተነሳ መታገስን አልቻልሁምና ቅዱስ ሚካኤልም እንዲህ አለኝ፣ ምን ራእይ ስላየህ እንደዚህ ታወክ? የምሕረቱ ቀንም እስከ ዛሬ አለች፣ መሐሪውም አለ። በምድር በሚኖሩ ላይም መዓቱ የራቀ ነው። የመናፍስት ጌታ ለእውነተኛ ፍርዱ ለሚሰግዱ እውነተኛ ፍርዱንም ለሚክዱ ስሙንም በከንቱ ለሚያነሱ ያዘጋጃት የኃይል የመቅሰፍትና የፍርድ ቀን በምትመጣበት ጊዜ ያቺ ቀን ለተመረጡት የቃል ኪዳን ለኃጥአንም የምርመራ ቀን ሆና ተዘጋጅታለች። በዚያችም ቀን ሁለቱ አንበሬዎች ይለያያሉ። ሌዋታን የምትባለው አነስታይ አንበሪ ከውሃዎች ምንጮች በላይ በባህሩ ጥልቅ ትኖር ዘንድ ትለያለች። የማይታየውን ምድረ በዳ በደረቱ የሚይዝ ስሙ ብሄሞት የሚባለው ተባዕት አንበሪም ይለያል። የቦታውም ስም ጻድቃንና የተመረጡት በሚኖሩበት የመናፍስት ጌታ ለፈጠራቸው ሰዎች መጀመሪያቸው ከሆነው ከአዳም ሰባተኛ የሆነ አያቴ በተወለደበት በገነት ምስራቅ ያለ ዴንዳይን ይባላል። እኔም በአንዲት ቀን እንዴት እንደተለዩ አንዱ በባህሩ ጥልቅ አንዱም በምድረ በዳ እንዴት እንደሚኖሩ የእነዚያን አንበሪዎች ኃይላቸውን ይገልጥልኝ ዘንድ ያን ሁለተኛውን መልአክ ጠየቅኩት። እርሱም አለኝ፣ አንተ የሰው ልጅ
የተሰወረውን ነገር በዚህ ልታውቅ ትወዳለህ? ከኔ ጋር የሚሄደው የተሰወረውንና የፊተኛውን የኋለኛውን በላይ በሰማይ በምድርም በጥልቁ በሰማይ ዳርቻና በሰማይ መሠረትም በነፋሳትም መዛግብት ያለውን የገለጠልኝ ሁለተኛው መልአክ ነፋሳት እንዴት እንደሚከፈሉና እንደሚመዘኑ ምንጮችና ነፋሳትም በመንፈስ ኃይል እንደሚከፈሉ የጨረቃም የብርሃኑ ኃይል የእውነት ሥራ እንደሆነ የከዋክብትም ክፍሎች በየስማቸው እንደሚከፈሉ ነገረኝ። ክፍሉም ሁሉ ይከፈላል፣ ነጎድጓዶችም በመውደቂያቸው ይሰማሉ። ለሚከፈለው ክፍል ሁሉ መጠን አለው። መብረቁ ይበራ ዘንድ ሰራዊታቸውም ፈጥነው ይሰሙ ዘንድ ለነጎድጓድ ማረፊያ ያለውና በትዕግስት ለቃሉ ተሰጠው። ነጎድጓድና መብረቅ አይለያዩም፣ እያንዳንዳቸውም ሁለት በነፋስ ይሄዳሉ። መብረቅ ብልጭ ባለ ጊዜ ነጎድጓድ ቃሉን ይሰጣልና አይለያዩም። ነፋሱም ወዲያውኑ ያርፋል፣ በመካከላቸው እኩል ይከፈላል። የሚወጡበት ቅጽበት እንዳሸዋ ነውና ከእነርሱም እያንዳንዳቸው ወዲያውኑ በልጓም ይገታሉ፣ በነፋስም ኃይል ይመላለሳሉ። እስከ ምድር ዳርቻዎች ብዛትም እንዲሁ ይነዳሉ። የባሕሩም መንፈስ ብርቱ ነው፣ እንደ ጽናቷም ኃይል በልጓም ይገታል፣ እንዲህም ትነዳለች። በምድር ተራሮችም ሁሉ ትበተናለች። የውርጩም ንፋስ የእርሱ መልአክ ነው፣ የበረዱም ነፋስ ቸር መልአክ ነው። ያመዳዩ ነፋስም ስለ ብርታቱ ቆመ፣ ለብቻውም መልአክ አለው። ከእርሱም የሚወጣው እንደ ጢስ ያለ ነው፣ ስሙም ደደክ ይባላል። የጉም ነፋስም ከእነርሱ ጋር በመዛግብታቸው አይተባበርም። ነገር ግን አካሄዱ በጌትነት በብርሃንና በጨለማ በክረምትና በበጋ ነውና ለብቻው መዝገብ አለው። የእርሷም ቦታ ብርሃን ነው፣ መልአኳም እርሱ ነው። የጠልም ነፋስ ቦታው በሰማይ ዳርቻ ነው፣ ከዝናብ መዛግብትም ጋር አንድ ነው። መሄጃው በክረምትና በበጋ ነው፣ ደመናውም ከጉም ደመና ጋር አንድ ነው። አንዱ መግቦ ለሌላው ይሰጣል። የዝናሙ ነፋስ ከመዝገቡ በሚናወጥ ጊዜ መላእክት ይወጣሉ፣ መዝገቡንም ከፍተው ያወጡታል። በምድር ሁሉ ላይም ዝናብ በሚበተን ጊዜ በምድር ላይ ካለው ውሃ ሁሉ ጋር አንድ ይሆናል። ዝናሙም በየጊዜውም ሁሉ በምድር ላይ ካለው ውሃ ጋር በሚተባበርበት ጊዜ ውሃዎች በምድር ለሚኖሩ ሰዎች ለጥቅም ናቸው፣ ከሰማይ ከልዑል ዘንድ ለምድር ምግቧ ናቸውና። ስለዚህም ለዝናሙ መጠን አለው፣ መላእክትም ይቀበሉታል። እነዚህንም ሁሉ እስከ ጻድቃን ገነት ድረስ አየው። ከእኔም ጋር የሚኖረው የሰላም መልአክ እንዲህ አለኝ፣ እነዚህ ሁለቱ አንበሪዎች በታላቋ የእግዚአብሔር ቀን የእግዚአብሔርን መቅሰፍት ከንቱ እንዳትሆን ይበሉ ዘንድ የተዘጋጁ ናቸው። የመናፍስት ጌታ መቅሰፍት በእነርሱ ላይ ባረፈች ጊዜ ልጆች ከእናቶቻቸውና ከአባቶቻቸው ጋር ይገደላሉ። የመናፍስት ጌታ መቅሰፍቱም በከንቱ እንዳትመጣ በቸርነቱና በትዕግስቱ ኋላ በእነርሱ ላይ ፍርድ ትሆናለች። መጽሐፈ ሄኖክ ምዕራፍ 17
በእነዚያም ወራት ለእነዚያ መላእክት ረጃጅሞች ገመዶች ሲሰጡ አየው። ለእነርሱም ክንፍን ተቀብለው ፈጥነው ወደ መስዕ ሄዱ። እኔም እነዚህን ረጃጅሞች ገመዶች ይዘው ለምን ሄዱ ብዬ መልአኩን ጠየቅኩት። እርሱም ይለኩ ዘንድ ሄዱ አለኝ። ከኔ ጋር የሚኖረው መልአክ እኒህ ለዘላለሙ በመናፍስት ጌታ ስም ይጸኑ ዘንድ የጻድቃንን መለኪያና ማሰሪያ ገመድ ያመጣሉ። የተመረጡት ከተመረጡት ጋር ለመኖር ይጀምራሉ። እነዚህም መለኪያዎች በሃይማኖት የሚሰጡና የጽድቅ ቃልን የሚያጸኑ ናቸው። እነዚህ መለኪያዎች በምድረ በዳ የጠፉት፣ በባህር ዓሣና በአራዊት የተበሉት በአስታራቂው ቀን ተመልሰው ይጸኑ ዘንድ የምድር ጥልቀት ምስጢርን ሁሉ ይገልጣል። በመናፍስት ጌታ ፊት የሚጠፋ የለምና መጥፋትም የሚችል የለምና። በሰማይ ያሉና ሰራዊትም ሁሉ ትእዛዝን ተቀበሉ። ቃላቸው አንድ ነው፣ ብርሃናቸውም እንደ እሳት አንድ ነው። ያንም ቀዳማዊ ቃል ያመሰግኑታል፣ ከፍ ከፍም ያደርጉታል፣ በጥበብም ያከብሩታል። በነገርና በሕይወት መንፈስ ይራቀቃሉ። የመናፍስት ጌታም አስታራቂውን በጌትነቱ ዙፋን አስቀመጠው። በሰማያት ላይም የቅዱሳንን ሥራ ይመረምራል። የሁሉም ሥራቸው በሚዛን ይመዘናል። በመናፍስት ጌታ ስም ቃል የተሰወረች መንገዳቸውንና በልዑል እግዚአብሔር እውነተኛ ፍርድ መንገድ ላይ ያለች ፍለጋቸውን ይመረምር ዘንድ ፊቱን ባቀና ጊዜ ሁሉም በአንድ ቃል ይናገራሉ። የመናፍስት ጌታ ስምንም ያመሰግናሉ፣ ያከብራሉም፣ ከፍ ከፍም ያደርጋሉ፣ ይቀድሳሉም። እርሱም የሰማያት ሰራዊትን ሁሉ በልዕልና ያሉ ቅዱሳንን ሁሉ ይጠራል። የእግዚአብሔር ሰራዊት ኪሩቤልና ሱራፌል፣ አፍኒን፣ የኃያላን መላእክት ሁሉ፣ የአጋዕዝት መላእክት ሁሉ፣ የተመረጠውም በየብስና በደሴት የሚኖረው ሌላው ኃይልም በዚያች ቀን አንድ ቃል ተቀብለው በሃይማኖት መንፈስ፣ በጥበብና በትዕግስት መንፈስ፣ በምሕረት መንፈስ፣ በፍርድና በሰላም መንፈስ፣ በቸርነት መንፈስ ይባርካሉ፣ ያከብራሉ፣ ያመሰግናሉም፣ ከፍ ከፍም ያደርጋሉ። ሁሉም በአንድ ቃል ብሩክ ነው፣ የመናፍስት ጌታ ስምም ለዘላለም ይክበር ይመስገን ይላሉ። የማያንቀላፉ ሁሉ እስከ ዘላለም ድረስ በሰማያት ያመሰግኑታል። በሰማያት ያሉ ቅዱሳን ሁሉ ያመሰግኑታል። በሕይወት ገነት የሚኖሩ የተመረጡት ሁሉ ያመሰግኑታል። ቅዱስ ስምህን ማመስገን፣ ማክበር፣ ከፍ ከፍ ማድረግና መቀደስ የምትችል የብርሃን መንፈስ ሁላ ታመሰግነዋለች። ሥጋም ሁሉ በብዙ ኃይል ስምህን ለዘላለም ታከብራለች፣ ታመሰግናለች። የመናፍስት ጌታ ምሕረቱ ብዙ ነውና ከመዓትም የራቀ ነውና ሥራውም ሁሉና ኃይሉም ሁሉ የሥራውንም መጠን በመናፍስት ጌታ ስም ለጻድቃን ለተመረጡት ገለጠ። ጌታም ለነገሥታት፣ ለአዛዦች፣ ለልዑላንና በምድር ለሚኖሩ እንዲህ አዘዘ። አስታራቂውን ማወቅ ትችሉ እንደሆነ ዓይኖቻችሁን ግለጡ፣ ሥልጣናችሁንም አንሱ አለ። የመናፍስት ጌታም በጌትነቱ ዙፋን ተቀመጠ፣ የጽድቅ መንፈስም በእርሱ ተገለጠ። የአንደበቱም ነገር ኀጣንን ሁሉና ዓመፀኞችንም ሁሉ ይገድላል፣ እነርሱም ከፊቱ ይጠፋሉ።
በዚያችም ቀን ነገሥታትና አዛዦች ሁሉ፣ ልዑላንና ምድርን የሚገዟት ሁሉ ይቆማሉ። በጌትነቱ ዙፋን እንደተቀመጠ ያዩታል፣ ያውቁታልም። ጽድቅም በፊቱ ይፈረዳል። በፊቱም የሚነገር ዋዛ ፈዛዛ የለም። በምጥ እንደተያዘች ልጇም በአፈ ማኅፀኗ በመጣ ጊዜ መውለዱ እንደሚያስጨንቃት ለመውለድም እንደምትጨነቅ ሴት መከራው ይመጣባቸዋል። እኩሌቶቹን አይተው ይደነግጣሉ፣ አንገታቸውን ይደፋሉ። ያንም የሰው ልጅ በጌትነቱ ዙፋን ተቀምጦ ባዩት ጊዜ መከራው ይይዛቸዋል። ነገሥታትና አዛዦች፣ ምድርን የሚገዟትም ሁሉ፣ የተሰወረውን ሁሉ የሚገዛውን ያከብሩታል፣ ያመሰግኑታል፣ ከፍ ከፍም ያደርጉታል። የሰው ልጅ ከጥንት ጀምሮ የተሰወረ ሆኖ ነበርና ልዑልም በሰራዊቱ ፊት ጠበቀው፣ ለተመረጡትም ገለጠው። የቅዱሳንና የተመረጡት ማኅበራቸው ይሰፋል። በዚያች ቀንም የተመረጡት ሁሉ በፊቱ ይቆማሉ። ነገሥታት፣ አዛዦች፣ ልዑላንና ምድርን የሚገዟት ሁሉ በፊቱ በግንባራቸው ወድቀው ይሰግዳሉ። ያንም የሰው ልጅ ተስፋ ያደርጉታል፣ ይማልዱታል፣ ከእርሱም ዘንድ ምሕረትን ይለምናሉ። ከዚያ በኋላም ያ የመናፍስት ጌታ ከፊቱ ፈጥነው ይወጡ ዘንድ ያስቸኩላቸዋል። ፊታቸውም ኀፍረትን ይሞላል፣ ፊታቸውም ጥቁረትን ይጨምራል። ልጆቹንና የመረጣቸውን በበደሏቸው ሰዎች ፍዳን ያመጡባቸው ዘንድ የመቅሰፍት መላእክት ይቀበሏቸዋል። ለመረጣቸውና ለጻድቃኑም አርአያ ይሆናሉ፣ በእነርሱም ደስ ይላቸዋል። የመናፍስት ጌታ ቁጣው በእነርሱ ላይ ታርፋለችና፣ የመናፍስት ጌታ ሾተልም ከእነርሱ የተነሳ ትሰክራለችና። ጻድቃንና የተመረጡትም በዚያች ቀን ይድናሉ። ከእንግዲህም ወዲህ የኀጥአንና የዓመፀኞችን ፊት አያዩም። የመናፍስት ጌታም በእነርሱ ያድራል። ከዚያም ከሰው ልጅ ጋር ይኖራሉ፣ ይበላሉ፣ ይጠጣሉም፣ ያርፋሉም፣ ለዘላለሙም ይነሳሉ። ጻድቃንና የተመረጡትም ከምድር ተነሱ፣ አንገታቸውንም መድፋት ተዉ፣ የክብር ልብስንም ለበሱ። እርሱም በመናፍስት ጌታ ዘንድ የሕይወት ልብስ ይሆናችኋል። ልብሶቻችሁም አያረጁም፣ ክብራችሁም በመናፍስት ጌታ ፊት አይፈጸምም። በእነዚያም ወራቶች ምድርን የሚገዟት ነገሥታትና አዛዦች ተላልፈው በተሰጡበት ቦታ ጥቂት ዕረፍትን ይሰጧቸው ዘንድ በመናፍስት ጌታ ፊትም ወድቀው ይሰግዱ ዘንድ ለመቅሰፍት ከታዘዙ መላእክት ይለምናሉ። ኀጢአታቸውንም በፊቱ ያምናሉ። የመናፍስት ጌታንም ያመሰግኑታል፣ ያከብሩታልም። እንዲህም ይላሉ፣ የመናፍስት ጌታ፣ የነገሥታት ጌታ፣ የአዛዦች ጌታ፣ የባለጸጋውም ጌታ፣ የክብር ጌታ፣ የጥበብም ጌታ እግዚአብሔር ብሩክ ነህ። የተሰወረውም ሁሉ በአንተ ይገለጣል። ኃይልህም ለልጅ ልጅ ዘመን ነው፣ ጌትነትህም ለዘላለም ነው። ምስጢርህም ሁሉ ጥልቅ ነው፣ ቁጥርም የለውም። ለቸርነትህም ቁጥር የለውም። አሁንም የነገሥታት ጌታ በነገሥታቱ ሁሉ ላይ የሚነግሠውን እናከብርና እናመሰግን ዘንድ አወቅን አሉ። እንዲህም አሉ፣ እናከብረው ፈጽመንም እናመሰግነው ዘንድ ጌትነቱንም እናምን ዘንድ ዕረፍትን ማን በሰጠን? አሁንም ጥቂት ዕረፍትን እንመኛለን፣ ነገር ግን አናገኘውም። እንከተለዋለን፣
ግን አንይዘውም። ብርሃን ከኛ አለፈ፣ ጨለማም ለዘላለሙ መኖሪያችን ነው። በፊቱ አላመንምና የመናፍስት ጌታ ስሙንም አላመሰገንምና ጌታንም በሥራው ሁሉ አላመሰገንነውም። አለኝታችንም በመንግሥታችንና በጌትነታችን ዙፋን ሥልጣን ላይ ሆነ። በድካማችንና በመከራችን ቀንም አላዳነንም። እናምንም ዘንድ ዕረፍትን አናገኝም። ጌታችን በሥራው ሁሉ በፍርዱና በቸርነቱም ሁሉ የታመነ ነውና የፍርዱንም ፊት አያገኙም። ስለ ሥራችንም ከፊቱ እንሄዳለን። ኃጢአታችንም ሁሉ በጽድቅ ተቆጠረ። አሁንም እንዲህ ይሏቸዋል፣ ሰውነታችን ከዓመፅ ገንዘብ ትጠግባለች፣ ወደ ሲኦል መከራ ትኩሳት ከመውረድም አታድነንም። ከዚህ በኋላ በዚያ በሰው ልጅ ፊታቸው ጨለማንና ኀፍረትን ይሞላል። ከፊቱም ተሰደው ይሄዳሉ፣ በመካከላቸውም በፊቱ ሰይፍ ያድራል። የመናፍስት ጌታ እንዲህ አለ፣ የአዛዦችና የነገሥታት የልዑላንና ምድርን የሚገዟት ሰዎች ሥርዓታቸው ፍርዳቸውም በመናፍስት ጌታ ፊት ይህ ነው። በዚያ ቦታ የተሰወሩ ሌሎች ፊቶችን አየው። የመልአኩንም ቃል እንዲህ ሲል ሰማው፣ ከሰማይ ወደ ምድር የወረዱ በስውር ያለውን ለሰው ልጆች የገለጡ ኃጢአትንም ይሰሩ ዘንድ የሰው ልጆችን ያሳቷቸው መላእክት እኒህ ናቸው። መጽሐፈ ሄኖክ ምዕራፍ 18። በእነዚያም ወራቶች ኖህ ምድር እንዳዘነበለች ጥፋቷም እንደቀረበ አየ። ከዚያም እግሩን አንስቶ እስከ ምድር ዳርቻ ድረስ ሄደ። ለአያቱ ለሄኖክም ጮኸ። ኖህም በመረረ ቃል 3 ጊዜ ስማኝ 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 አለ። እንዲህም አለው፣ በምድር ላይ የሚሰራው ሥራ ምንድን ነው? ንገረኝ። ምድር ደክማለችና እንዲህ ተነዋውጣለችና ምናልባት እነሆ እኔ ከእርሷ ጋር እጠፋ ይሆን? በዚያም ጊዜ በምድር ላይ ታላቅ ሁከት ሆነ፣ ከሰማይም ቃል ተሰማ። በግንባሬ ወደቅሁ። አያቴ ሄኖክም ወደ እኔ መጣ፣ ባጠገቤም ቆመ፣ እንዲህም አለኝ፣ ወደ እኔ መራራ ጩኸትንና ለቅሶን ለምን ትጮኻለህ? እርሱም ጥፋታቸው ይሆን ዘንድ በምድር በሚኖሩ ሰዎች ላይ ከመናፍስት ጌታ ፊት ትእዛዝ ወጣ። የመላእክትን ምስጢር ሁሉ፣ የሰይጣናትን ግፍ ሁሉ፣ የተሰወረ ሥራቸውንም ሁሉ፣ ሟርት የሚያሟርቱ ሰዎችን ኃይል ሁሉ፣ የቀለማትንም ኃይል፣ የምድርን ሁሉ ጣዖት የሚሰሩ ሰዎችን ኃይል አሳውቀዋለሁና። ብር ከመሬት ትቢያ እንዴት ይገኝ ነበር? ቅልቅል ብረትስ በምድር ላይ እንዴት ይገኝ ነበር? እነርሱን የሚያስገኛቸው መሬትና በውስጧ የሚቆመው መልአክ መጀመሪያ ምንጭ እንደሆኑ እርሳስና ቆርቆሮ ከምድር አይገኙም ነበርና። ከዚያ በኋላ አያቴ ሄኖክ በእጁ ይዞ አነሳኝ፣ እንዲህም አለኝ፣ በምድር ላይ ስላለው ሁከት የመናፍስት ጌታ ጠይቄአለሁና ሂድ። እንዲህም አለኝ፣ ስለ በደላቸው ፍርዳቸው ተፈጸመባቸው፣ ስለ ፈለጓቸውም ወራቶች በፊቴ አይቆጠሩም። ምድርም እንደምትጠፋ በእርሷም የሚኖሩ ሰዎች እንደሚጠፉ አወቁ። እኔም የተሰወረውን ለሰዎች አስተምረዋልና እነርሱም የተፈረደባቸው ናቸውና ለዘላለም መመለሻ የላቸውም። ነገር ግን አንተ ልጄ ከዚህ ከተሰወረው ነቀፋ አንተ ንጹሕ ነህና ቸር እንደሆንህ የመናፍስት ጌታ አውቋልና
ይህ ለአንተ አይደለም። በቅዱሳን መካከልም ስምህን አጸናው። በምድር ላይ ከሚኖሩት ለይቶ ይጠብቅሃል። ለመንግሥትና ለብዙ ምስጋናም ሊሆን ዘርህን በእውነት አጸናው። ከዘርህም የጻድቃንና የቅዱሳን መገኛ ይወለዳል፣ ለዘላለሙም ቁጥር የላቸውም። ከዚህ በኋላ እንዲመጡ በምድር ላይ በሚኖሩ ሰዎች ሁሉ ለፍርድና ለጥፋት ሊሆን ከምድር በታች ያለ የውሃውን ኃይል ሁሉ መጥተው ይከፍቱ ዘንድ የተዘጋጁ የመቅሰፍት መላእክትን አሳየኝ። የመናፍስትም ጌታም እነዚያን መላእክት በውሃው ኃይል ላይ ተሹመዋልና የወጡትን መላእክት እጃቸውን እንዳያነሱ እንዲጠብቁም አዘዘ። ከሄኖክም ፊት ወጣው። በእነዚያም ወራቶች የእግዚአብሔር ቃል ወደ እኔ መጣ፣ እንዲህም አለኝ፣ ኖህ እነሆ ዕድል ፈንታህ ወደ እኔ ደረሰ፣ ነቀፋ የሌለበት ዕድል፣ የፍቅርና የቅንነት ዕድል ነው። አሁንም መላእክት እንጨቶችን ያዘጋጃሉ። እነርሱም ለዚያ መልእክት በወጡ ጊዜ እጄን በላይዋ ጭኜ እጠብቃታለሁ። ከእርሷም ወጥተህ የሕይወት ዘር ትሆናለህ። ምድርም ባዶውን እንዳይቀር ለውጡ ይግባ። ዘርህንም ለዘላለም በፊቴ አጸናለሁ። ካንተ ጋርም የሚኖሩ ዘሮችህን በምድር ፊት አበዛቸዋለሁ። በመናፍስትም ጌታ ስም በምድር ላይ ይበዛሉ ይባረካልም። ዓመፅን ያሳዩ እነዚያ መላእክትም በወርቅና በብር በብረትና በቅልቅል በቆርቆሮም ተራሮች በምዕራብ በኩል አያቴ ሄኖክ ቀድሞ ባሳየኝ በምትነድ በዚያች ሸለቆ ያግዟቸዋል። ታላቅ ሁከትና የውሃዎች መታወክ ያለባትን ያችን ሸለቆ አየኋት። ይህ ሁሉ ከተደረገ በኋላ ከዚህ ከእሳቱ ነጠብጣብ የተነሳ ከሚያውካቸውም ሁከት የተነሳ በዚያ ቦታ የድኝ ሽታ ተገኘ። ከእነዚያም ውሃዎች ጋር አንድ ሆነ። ያችን ሰውን ያሳቱ የመላእክት ሸለቆ ከምድር በታች ትነዳለች። የእሳት ፈሳሾችም በምድር ላይ የሚኖሩትን ያሳቷቸው መላእክት በሚኮነኑበት ቦታ ወደ ሸለቆችም ይፈሳሉ። በእነዚያም ወራት እነዚህ ውሃዎች ለነገሥታቱና ለአዛዦች፣ ለልዑላንና በምድር ለሚኖሩ ሰዎች፣ ለነፍስና ለሥጋ ፈውስ፣ ለመንፈስም ፍርድ ይሆናሉ። የመናፍስት ጌታን ክደውታልና በሥጋቸው ይፈርድባቸው ዘንድ ልቦናቸው ዋዛ ነገርን ይመላል። የየቀኑን ሁሉ ፍርዳቸውንም ያያሉ፣ በስሙም አያምኑም። በመናፍስት ጌታ ፊት ዋዛ ፈዛዛ የሚናገር የለምና ሥጋቸው ብዙ ጊዜ እንደተቃጠለ እንደዚሁ በነፍሳቸው ለዘላለሙ ለውጥ ይኖርባቸዋል። በእነርሱ ላይ ፍርድ ትመጣለችና በሥጋቸውም ዋዛ ነገርን ያምናሉና የጌታንም መንፈስ ይክዳሉና። በዚያም ወራት እነዚህ ውሃዎች ለውጥ ይኖራቸዋል። እነዚያ መላእክት በሚፈረድባቸው ጊዜ በዚያ ወራት የእነዚያ የውሃዎች ምንጮች መቃጠል ይለወጣልና። መላእክትም በወጡ ጊዜ የምንጮች ውሃ ተለውጦ ይቀዘቅዛል። ቅዱስ ሚካኤልንም እንዲህ ብሎ ሲመልስ ሰማሁት። አለቆች የሚቀጡባት ይህች ፍርድ ለነገሥታትና ምድርን ለሚቆጣጠሩ አዛዦች ምስክር ናት። እኒህ የቅጣት ውሃዎች ለአለቆች ሥጋ ፈውስ ለሥጋቸውም ለሞት ናቸውና እነዚያ ውሃዎች ተለውጠው ለዘላለም የሚነድ እሳት እንደሚሆኑባቸው አያዩም አያምኑምም። ከዚህ በኋላ አያቴ ሄኖክ የተሰጡትን የምስጢሮችን ሁሉና የምሳሌዎችን ምልክት
በጽሑፍ ሰጠኝ። በእኔ ዘንድ ካለው የመጽሐፍ ቃል ጋርም ጨመራቸው። መጽሐፍትን በድምፅ ኢዮብ ዮናስ የዩቲዩብ ቻናል። ለማንበብ ችግር ካለቦ አሊያም የጊዜ እጥረት ወይም በጉዞ ላይ ከሆኑ እነሆ የአእምሮ ምግብ መጽሐፍትን በድምፅ ዩቲዩብ ላይ ይግቡ፣ ሰርች አድርጉ፣ ፕሌሊስት ጎራ ካሉ የተተረኩ መጽሐፍትን ማየት ማግኘት ይችላሉ። ይጎብኙ። ኢዮብ ዮናስ መጽሐፍትን በድምፅ